ለሌላ ምክንያቶችን ፍጠሩ እንጂ አሳማኝ የሆኑ ከውሸት የራቀ የሆኑ ውሸት የሆነን ምክንያት ፈጥራችሁ አትናገሩ። እሺ ሰለላሁ ዐለይሂ ወሰለም ውሸትን ከልክለዋል። ኢያኩም ወልከዚብ ፈኢነ ልከዚበ የህዲ ኢለ ልፍጁር ወኢነ ልፍጁረ የህዲ ኢለ ናር ወላ የዛሉ ረጅሉ የክዚቡ ሐታ ዩክተበ ዐንደ ላሂ ከዛባ ብለው ተናግረዋል። እሺ ጥያቄ አልገት ሌላ ጥያቄ ደግሞ እንትን የአሁን ሐማም መጠቀሚያው ማለት ነው ከልክ በቂልባ ስትሬት ከሆነ ይሄ ነገር ችግር አለው? ወደ ቂብላ አቅጣጫ ዞሮ መንጽዳዳት መክሩህ ነው፣ የተጠላ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ ተስተቅቢሉሃ ወላ ተስተድቢሩሃ ወላኪን ሸሪቁ አው ገርቡ። ምንድን ነው በምትጽዳዱ ጊዜ አደራ ፊታችሁንም ወደ ቂብላ አታዞሩ፣ ጀርባችሁንም ወደ ቂብላ አታዞሩ አሉ። ነገር ግን ወደ ምስራቅና ወደ ምዕራብ ዞሩ አሉ። ወደ ፀሐይ መግቢያና ወደ ፀሐይ መጥለቂያ መውጫና መጥለቂያ ያ ነው። እንደዛ ቢሆን መልካም ነው። ነገር ግን ወደዛ የተጠቀመ ሰው ወደ ቂብላ የተጠቀመ ወንጀል ይሆናል ወይ? ወንጀል አይሆንም፣ መክሩህ ነው። መክሩህ ማለት ማ ይሳቡ ቢሂ ፋዒሉ ታሪኩህ ወላ ዩዓቀቡ ቢሂ ፋዒሉ፣ የሰራው ሰው የማይቀጣበት የተወው ሰው የሚመነዳበት ነገር መክሩህ ይባላል። የተጠላ ማለት ነው። የተጠላ ነው ከተባለ ብትተውት አጅር ታገኛላችሁ፣ ብታደርጉት ደግሞ እንደ ወንጀለኛ አትቆጠሩበት። ሐራም አይደለም። እሺ ሌላኛው ጥያቄ ደግሞ ስለ አባት ሐቅ አባት ልጅ ወላጅ ላይ ስላለው ሐቅና አባት ደግሞ ልጆቹ ላይ ያለው ሐቅ ነው። አባቴ አልሐምዱሊላህ በህይወት አለ። ዛውቼ ከአባቴ ምንም እንትን አላልኩም ማለት ነውና ብዙ ጊዜ አፉ ብዬ አውቃለሁ። አፉ ላለውኝ ማለት ግን ከሚያደርጋቸውም ደግሞ እኛ ላይ ካደረጋቸው ነገሮች ደግሞ አልጠላውም፣ እወደዋለሁ። ግን ብዙ ጊዜ ከፋኝና አነባለሁ ወይንም አለቅሳለሁኝ ማለት ነው። ይቅር ብየዋለሁ፣ ግን አጠገቤ ሆኖ ያው ቅርበት ነው። በመሀላችን ሁለት ቤት ወይንም ሶስት ቤት ነው ያለው። እኛ ከእናቴ ጋርና ከወንድሞቼ ጋር ነው ያደግኩት ታላላቅና ከሚያደርጋቸው አንፃር ብዙ ጊዜ የሆነ ከበደል አንፃር አለቅሳለሁኝና አፉ ብያለሁ። ይሄ እምባዬ ምናልባት እሱ ላይ እንትን ይለዋል። አውፍ እስካልሽው ድረስ አላህ ይቀጣል። አንድ አባት ልጆቹን የማስተዳደርና የማሳደግ ኃላፊነት አለበት። ያንን እሱ አልወጣም ብሎ ችላ ብሎ ከተዋቸው ከአላህ ዘንድ ያስቀጣዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ ወረጁሉ ራዒን ፊ አህሊሂ ወመስኡሉን አን ረዕየቲህ ወልመርአቱ ራዕየቱ ፊ አህሊ ቤቲሃ ወመስኡለቱን አን ረዕየቲሃ ብለዋል። ሁላችሁም ጠባቂዎች ናችሁ አሉ። ስለተጣለባችሁም ኃላፊነት ስለምትጠበቋቸው ትጠየቃላችሁ አሉ። አባት ስለ ቤተሰቡ ኃላፊነት ተጥሎበታል፣ ስለተጣለበትም ኃላፊነት ይጠየቃል ብለዋል። አንድ አባት ለልጁና ለሚስቶቹ የማብላት እንዲሁም ደግሞ ለእነርሱ የማልበስ ጥላ የማዘጋጀት ትምህርታቸው እንዲማሩ እስላማዊ ትምህርት በተለይ እንዲማሩ ይሄን የማድረግ ኃላፊነት አለበት። والوالدات يرضعن أولادهن حولين كاملين لمن أراد أن يتم الرضاعة وعلى المولود له رزقهن وكسوتهن بالمعروف ለተወለደው ልጅ የሚበሉትና የሚለብሱት በታወቀው መንገድ በቻለው አቅም ሰውየው ሊያዘጋጅላቸው ይገባል። እና ስለዚህ ይሄን አላሟላ ብሎ ሰውየው ልጅን ወልዶ ጥሎ ቢሄድ እንደ ትልቅ ወንጀለኛ ነው የሚቆጠረው። እነዚያ ልጆች ይቅር ካሉት ግን አይጠየቅም። እሺ እና እሱ በአሁኑ ሰዓት ማለት ያጣ አይደለም፣ አልሐምዱሊላህ አለው። ሌላኛው ቤተሰቦችን ማስተዳደሪያ ምናምን ነገር ይችላል፣ ያኔ አላጣምና እኔ እሱን የመርዳት ያው እናቴ ወይም ቤተሰቦቼ ሌላኛው ቤተሰቦችን እየረዳው ስለሆነ እሱ ስላልጎደለበት እሱን የመርዳት ከዚህ በፊት እልክለት ነበር። እኔ ስደት ነው ያለሁት። አሁን ላይ ግን እሱ ብዙ ነገር ስላለው አልሐምዱሊላህ አልጎደለበትም። እኔ እሱን የመርዳት ግዴታ አለብኝ እንደ ልጅ? የለብሽም። የራሱን የማስተዳደር ችሎታ ካለውና ራሱን የሚችል ከሆነ የማያስፈልገው ከሆነ መርዳት የለባቸውም። ነገር ግን ቢቸገርና የሚበላው የሚጠጣ የሚለብሰው መጠለያ ቢያጣ የዛኔ ልጆች ካላቸው የመስጠት ግዴታ አለባቸው። ያኔ ተጠያቂነት የለብኝም ማለት እኔ ላይ ባልሰጠውም
ሌሎቹን እያስተዳደረ ስለሆነ ሌሎች ወንድም እህቶችን እያስተዳደረ ስለሆነ አቅሙ ካለው የመተዳደር አቅሙ ካለው ግዴታ ያለባቸው። እሺ ሌላ ጥያቄ ደግሞ ምናልባት ካበዛው ይቅርታ እንትን ህጣን ወይንም አሁን ብዙ ጊዜ ሽቶ አይፈቀደልንም አይደለኛ ሽቶ እና ለሴቶች ልብሳችንን ቤታችሁ ሆናችሁ ትችላላችሁ። ከመውጣታችን በፊት የሆነ ጣን ነገር ልብሳችን አጭሰን ምናምን ነገር መውጣት እንችላለን። ያን ልብስ ቀይሩት። ወደ ውጭ ስትወጡ ጊዜ ሽቶ ምናምን የነካካው ልብስ አትልበሱ። እሺ እና ከሆናችሁ ድረስ ፏ ብትን ማለት ትችላላችሁ። እሺ ጀዛከላሁ ኸይራን ወያክ ሰላም አለይኩም እሱ ወአለይኩም ሰላም ወራህመቱላህ። እሱን ጥያቄ አባቴ ወደ አኺራ ከሄደ ወጣላ አላህ ይርሐመው እና ሰደቃ አድርጉልኝ ብዬ ለቤተሰቦች ብር ልኬ ነበርና ትንሽ አለመግባባት ነበርና ከባለቤቴ ጋር እሱን ሳይሰድቁልኝ ሰደቃውን ሳያደርሱልኝ ቀሩ እና አሁን እሱን ብር ምን ማድረግ አለብኝ? እሱ የትኛውን ብር ሰደቃ ሰድቁልኝ ብዬ ልኬ ነበር ወደ ቤተሰብ ለአባቴ ሰደቃ አድርጉልኝ፣ ለየቲሞችም ሰጣችሁ ለምንም ሰደቃ አድርጉልኝ ብዬ ብር ልኬ ነበርና ያው አልሰደቁልኝም። ትንሽ አለመግባባት ነበር። ያ ብር አሁን ምን እናድርገው ነው? አዎ ምን ላድርግ አሁን? እሱም ብር ለድሃዎች መስጠት በዚህ ጊዜ ነው መስጠት። አዎ የቲም የምታሳድግ እናት ሊኖሩ ይችላሉ፣ ህይወት በጣም የከበዳቸው። እነሱን አፈላልጋችሁ ለነሱ ስጧቸው፣ ልጆቿ ታሳድጉበት። እሺ ሁለተኛው ጥያቄ ደግሞ የሆነ ሰዓት ላይ በጣም ጭንቅ ውስጥ ነበርኩና አላህ ከዚህ ከጭንቅ ካወጣኝ 1 ወር ጾም ልጾም 3 ቁርአን ገዝቼ ደግሞ ቁርአን ለተቸገሩ ልጆች ልሰጥ ብዬ ቃል ገብቼ ነበር። እሱን ጾም ግን ጾማለሁ ብዬ ያልኩት ስደት ላይ ስለሆንኩ አገር ስገባ ብዬ ነው። ግን ወደ 4 አመት ሆነ ኦልሞስት እኔም ወደ አገር አልገባሁም። እሱን ነገር ምን ማድረግ አለብኝ? እሱ አገር ስገባ ጾማለሁ ብለሽ ከሆነ የለየትሽው አገር ስትገቢ ጊዜ ነው ግዴታ የሚሆንሽ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ነዘረ ቢሸይእን ፈልዩፊ አሉ። ቃል የገባ ቃሉን ይፈጽም ብለዋል። ግን መቼ በጠየቀው ነገር ነው በጠየቀው ከሆነ አወጣለህ ያልሽው እዛ ሀገርሽ ነው የምትሰው። እንደው እሱ ወደ ሀገር አልገባሁም። እንደው ለምን ቤት አደረጋችኋት? እያወራች ነው አይደል? እሺ ጥያቄ ያለ ይቀጥል ካለ ልቀጥል። ወራህመቱላሂ ወበረካቱሁ። እሺ ቀጥል ተጨርስ። እና በሰው ላይ ስንት ነገር አለ፣ ሞት አለ፣ ስንት ነገር አለ። አገርም አልገባሁም ቆየሁ እና ይሄ ነገር ነው ብሞትስ የማለት ነው። እሱ በጣም ምንም የለብሽም ብትሞች አገሬ ስገባ ከሆነ ያልሽው አገርሽ በምትገቢ ጊዜ ነው ግዴታ ሊሆንሽ። ተሞት ምንም የለብሽም። ሽኩረ ወንድሜ ጀዛኩሙላህ ኸይርም። ሶስተኛው ጥያቄ እናቴን ትንሽ አሁን አሞብኛልና ዱአ አድርግልኝ። እሱ በእናት አሚን ወንድሜ አመሰግናለሁ። ጀዛኩሙላህ ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ የኔ ጥያቄ አንድ ሴት ያኔ ሀይድ ላይ ሆና ፍች ብታደርግ ያኔ ፍቹ ይጸድቃል? ሴት ልጅን በሀይድ ላይ ያለች ኒካ መፍታት አይቻልም። የፈታ ሰው ታዲያስ ኒካሁ ይወርዳል ወይ ከተባለ ሀይድ ላይ መሆኗን እያወቀ ከሆነ የፈታው ኒካሁ አይወርድም። ሀይድ ላይ መሆኗን ሳያውቅ ከሆነ የፈታው ግን ኒካሁ ይወርዳል። طيب እሺ ሁለተኛው ያኔ ሶስቱንም ፍች ከጨረሱ ያኔ እሷ ሂዳ መጠበቅ አለባት? አዎ የነገር ግን ያኔ የዒዳ ጊዜ ሶስተኛውን የምታሳልፈው ቤቷ ነው። የዒዳ ጊዜ የምታሳልፈው ሴት ልጅ ሶስተኛውን ቤቷ ነው። ከዚያ በኋላ የመመላለስ እድል ስለሌላቸው የመጀመሪያ ፍችና ሁለተኛ ፍች ቢሆን ግን የዒዳ ጊዜውን የምታሳልፈው እዛው ቤት ነው። ሌላ ክላስ ይሰጣታል። እዛው ሁላ ታሳልፋለች። ከዚያ ሊያስወጣት አይገባም። እሺ አላህ በቁርአን ላይ ይናገራል። እሺ ጀዛከላህ ኸይር።
እሺ ጥያቄ አላችሁ? ሰላም አለይኩም እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ የሆነ ጓደኛዬ ጋር ነው ገባ። ጓደኛዬ ጋር የሆነ ክርክር ውስጥ ገባ። ምንድነው እዚህ የመዳሜ እህት መርየም ነው ስሟ። መርየም ማለት ትርጉሙ ምንድነው ስትለኝ መርየም እና ማርያም ያው አንድ ናቸው፣ እንደውም እናንተ ናችሁ ስሟን የቀየራችሁ ምናምን ነገር አልኳት ማለት ነው። ይሄንን እንድታስረዳ ስለምፈልግ ነው። እሺ መርየም እና ማርያም አንድ ነው፣ ሀገራችን ላይ ነው። ይሄንን ማርያም ብለው ጠራት፣ ምንም ልዩነት የለውም። የአረበኛ መጽሐፍ ቅዱስ ማየት ከፈለገች ላሳያት ትችላለሁ። የአረበኛ መጽሐፍ ቅዱስ ላይ መርየም እንጂ የሚለው ማርያም አይደለም የሚለው። ነገር ግን ችግር የለውም። ማርያምም ተባለች መርየምም ዋናው ምንድነው ድንግል ማርያም ነች። አዎ በድንግልና የወለደችው ማርያም ትባላለች፣ መርየም ትባላለች። እኮ እሷ የምትለኝ ምንድነው የእናንተ መርየም የምትሏት እሷ ራሷ ማርያም አይደለችም ብለኛለች። ማን ነው ያለው እንደዛ? ማን ነው ያለው? ትዘት ነው። እኔ መጽሐፍ ውስጥ ነው መናገር ከፈለገች አምጣት በቃ። ሰላም አለይኩም አይደለም የሚለው መርየም ተብሎ ነው የተጻፈው እያለች ነው። አልሰማሽውም? ወአለይኩም ሰላም። በቃ ማናገር የምትፈልግ ከሆነ ወደዚህ አቅርበት እና ታናግረዋለሽ እንዲያስረዳሽ ነው። ስለዚህ መረዳት አልፈለግሽም። በቃ እሺ፣ አመሰግናለሁ። አይ ሰላም አለይኩም። ወአለይኩም ሰላም። ደህና አደራችሁ። እሱ እንትን ነበረ ማለት እኔ አሁን ላይ መካ ነው ያለሁት እና አጋጣሚ ረመዳን መጣና ረመዳን ለኡምራ አደረግኩ ማለት ነው። ያው ማለት እኔ ለኡምራ ብዬ አይደለም ከሀገር ተሳፍሬ የመጣሁትኝና ያው እዚህ ማዳሜ ስትሄድ አብሬ ሄጄ ኡምራ አደረግኩ እና ቀጣይ እና ያ ነገር የተሟላ አይደለም ኡምራሽ። መጀመሪያ ላይ እንደው ዝም ብዬ ነበር ያደረኩትኝ እና በኋላ ላይ ሸርጡን ተከትዬ ረመዳን ላይ በስትክክል ነው ያደረኩትኝ እና ኡምራሽ ግዴታ አባት ወይም ወንድም መኖር አለበት። እናት አባት የለኝም፣ በህይወት የሉም፣ አላህ ይራህማቸውና ኡምራሽ የተሟላ አይደለም ምናምን ነገር አሉ ጓደኞቼ ማለት ነው። የት ሀገር ወዴት ሀገር ነው የሄድሽው? በዱባይ ወይስ ከየት? የትም አልሄድኩም፣ እዚሁ መካ ነው ያለሁት። አይደለም መካው ነው ያለሁት፣ መካ ነው ያለሁት። እሺ መካ ችግር የለውም። መካ ከሆነ ያለሽው እዚያው ቅርብ ቦታ ላይ ከሆናችሁ ችግር የለውም። መካ ከሆነ ያላችሁት እንደውም ከመካ እስካላችሁ እዛው ቅርብ ቦታ ነኝ። አንድ ልጅ እንጂ መካ ከሆነ ያላችሁት ችግር የለውም። መህረም ያስፈልጋችሁም። ከመካ እስካላችሁበት ቦታ ድረስ 80 ኪሎ ሜትር እና ከዚያ በታች ርቀት ላይ ከሆነ አሁንም እንዲሁ መህረም ያስፈልጋል። ተቻለረን ይሄ ነው እና ሴቶች ተሰብ ብላችሁ ባንድ ሆናችሁ ሄዳችሁ ማድረግ ትችላላችሁ። ኡምራ ከ80 ኪሎ ሜትር በላይ የሚርቅ ቦታ ላይ ከሆናችሁ ነው መህረም ያስፈልጋችሁ። እና ማለት ነው እሱ አሁን ለምሳሌ እናት አባቴ በህይወት የሉም እና ለእናት አባቴ ማድረግ እችላለሁ እዚህ ለብቻዬ ይቻላል። እና ማለት ሌላ ሁለተኛ ጥያቄ ነው። ቀጣይ ጥያቄ ደግሞ ከሆነች ጓደኛዬ ጋር ተከራክረን ነው እና አሁን ለምሳሌ ረመዳን ቀዳ እያለ ሸዋል መጾም ይቻላል ወይስ ሸዋል ቀዳህን ሸዋል አውጥተህ ስጨርስ ሸዋል መቀጠል ነው የሚቻለው? መጀመሪያ የረመዳን ቀዳ መቀደም አለበት። ከዚያ በኋላ ነው የሸዋል 6 ጾም የሚከተለው። በዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? من صام رمضان ثم أتبعه شوال كان كصيام الدهر የረመዳንን ወር ጾሞ ከዚያን ከሚቀጥለው ከሸዋል ወር 6 ቀናቶችን አስከትሎ የጾመ ሰው አመትን ሙሉ እንደ ጾመ ይቆጠርለታል አሉ። ሐዲስ የምንረዳው ረመዳንን መጨረስ አለበት ሰውየው። ረመዳንን ጾሞ የጨረሰ የጾመ ብሎ ተናግረዋል። ስለዚህ
ሳይጨርስ ረመዳንን ጾሟል። መጀመሪያ ቀባቱ ነው። ከዚያ በኋላ የሸዋልን ስድስቶች ሱና ጾም ይጾም። እሺ እና ለእናት አባቴ ማድረግ እችላለሁ። በተራ ለአባቴ ለእናቴ ኡምራ ማድረግ እችላለሁ። እሺ ጀዛኩም ኸይሩን ለማለት አለይኩም ሰላም። አሁን ምሳሌ እኔ ለአንድ ሰው ብድር አበድሬ ማለት ነው፣ ግን በጊዜ ካልመለሰ እንዴት ነው? እኔ አሁን ለብዙ ሰው አበድሬ ግን አይመልስልኝም እና ምን እናድርግ? እናስመልሳቸው ወይስ ምንድነው ጥያቄ? ያኔ አሁን አንድ ሰው ብድር በቃሉ አለመገኘቱ እንዴት ነው? አሁን እኔ አንዲቱ መጀመሪያ ጊዜ አሁን እኔ ከመጣው 3 አመት ጨርሼ 4ኛ ግን የመጣው ጊዜ ከዛ በኋላ ብድር አለችኝ። ከዛ አበደርኳት፣ ግን በቃሉ አልተገኘችም። 1 አመት ድረስ ነው ጠብቂኝ አለችኝ። ከዛ በኋላ ግን አልተመለሰልኝም ማለት ነው። መልሽላት። እሺ እየሰማሽ ከሆነ ዝጋ በቃልሽ መገኘት አለሽ። የገባሽ እሷ ሀገር ቤት ናት። እሺ ሀገር ቤትም ከሆንሽ መልሽ፣ መመለስ አለብሽ። የሰው ሐቅ አንድ ሰው ውል ከተዋዋለ በዚህ ጊዜ ልመልስ ብሎ በቃሉ መገኘት አለበት፣ መመለስ አለበት። ነብያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን ዐላ ሹሩጢሂም አሉ፣ ሙስሊሞች በውላቸው ይገኛሉ አሉ። ውል ከተዋዋለ በዚህ ጊዜ መልሳለሁ ካለ ሰውየው ያን ውል መፈጸም አለበት፣ መመለስ አለበት በጊዜው። እሷማ ከነመፈጠሩም ረስተዋለች ረስተዋለች ከነመፈጠሩም። አሁን 3 አመት ሊሆን ነው። በቃ መመለስ አለባት ነው እንግዲህ። ሌላ ምን እንላለን እንግዲህ እህታችን። እሺ አመሰግናለሁ ወንድሜ። ብር ስታለሽ አታወድሩ በዚህ የምሬ ነው። ሰላም አለይኩም ወበረካቱ። ለምሳሌ ማለት ነው አንድ ሺህ ብር አበድረኝ ብሎ ለመጣ ሰው 100 ብር 200 ብር ስጦታ አስቀምጥ። ለምሳሌ ምን ይላል እንግዲህ ይሄንን አላህ ያከብራል። አይከር በርታ ሰጣችሁ ጓደኝነታችሁንም ታጣላችሁ፣ ገንዘባችሁን ታጣላችሁ። መለሳችሁ ጠይቋቸው እንደ ጠላት ነው የሚያዩት። ስለዚህ ማበደሩ ያንን ዝምድናችሁን ጓደኝነታችሁን የሚያሳጣችሁ ከሆነ ለላህ አሰላም አላህ ይግዝህ እንካይቺ ስንታለች ብላችሁ ይቻላችሁትን ማገዝ ነው። እሺ ወአለይኩም ሰላም። እንዴት ነው ኡስታዝ? ሰላም ነው? ሰላም ነው። ኡስታዝ ጥያቄ አለኝ። እኔ ከዚህ በፊት አረብ ሀገር ነበርኩኝ። ጓደኛዬ ይሰማለሁ? አዎ ይሰማል። አይ ኦኬ። እኔ ከዚህ በፊት አረብ ሀገር ነበርኩኝ። ጓደኛዬ መኪና አደጋ ደርሶባት ሐኪም ቤት ነበረች። ከዛም ብር ሲያንሰን ብር ለምነን ስናሳክማት ነበረ። በመሀል እኔ እሷን ሐኪም ቤት ትቼ ስራ ቦታ ገባሁኝ። ከዛን ስራ ቦታ ገብቼ እየሰራሁኝ ብሩን አመጣለሁ እያልኩኝ 200 ብር አረብ ሰጥቶኝ ለልጅቷ ውሰጂላት ምናምን ብሎኝ ነበረ። በመሀል ደግሞ እሷ ሞተች። እኔ ሲሄድ ሞታለች። ከዛ ለቅሶውን ሲሄድ ብሩን 200 ብሩን አልሰጠዋትም እና ይሄንን ልጅ አላት። ለልጇና እንዴት አድርጌ ነው መስጠት የምችለው? ልጇን አድራሻዋን ፈልገሽ ሴትዮዋ ከሞተች ሊጠቀመው የሚችለው ለልጇ አሳልፎ መስጠት ነው። ኦኬ ባረከላሁ ፊክ ጀዛከላሁ ኸይራን ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? وعليكم السلام ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. والنازعات غرقا والناشطات نشطا والسابحات سبحا فالسابقات سبقا فالمدبرات أمرا يوم ترجف الراجفة تتبعها الرادفة قلوب يومئذ واجفة أبصارها خاشعة يقولون أئنا لمردودون في الحافرة
أإذا كنا عظاما نخرة قالوا تلك إذا كروة خاسرة فإنما هي زجرة واحدة فإذا هم بالساهرة هل أتاك حديث موسى إذ ناداه ربه بالوادي المقدس طوى اذهب إلى فرعون إنه طغى فقل هل لك إلى أن تزكى وأهديك إلى ربك فتخشى فأراه الآية الكبرى فكذب وعصى ثم أدبر يسعى فحشر فنادى فقال أنا ربكم الأعلى فأخذه الله نكال الآخرة والأولى إن في ذلك لعبرة لمن يخشى أأنتم أشد خلقا أم السماء بناها رفع سمكها فسواها وأغطش ليلها وأخرج ضحاها والأرض بعد ذلك دحاها أخرج منها ماءها ومرعاها والجبال أرساها متاعا لكم ولأنعامكم فإذا جاءت الطامة الكبرى يوم يتذكر الإنسان ما سعى وبرزت الجحيم لمن يرى فأما من طغى وآثر الحياة الدنيا فإن الجحيم هي المأوى وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى يسألونك عن الساعة أيان مرساها فيما أنت من ذكراها إلى ربك منتهاها إنما أنت منذر من يخشاها كأنهم يوم يرونها لم يلبثوا إلا عشية أو ضحاها بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى
جئتك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا
وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا
وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان أإذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا
أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم أزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا نطبق إن شاء الله كزهر وعلى أن نملسها. والسلام عليكم ورحمة الله وبركاته. ولم يضره فجاءت أمه فوجدتهما يلحسانه فنجاه الله سبحانه وتعالى بذلك حتى بلغ ما بلغ. قال أبو بردة قال أبو موسى قال علماء تلك القرية فناقش دانيال صورته وصورة الأسدين يلحسانه في فضة خاتمه لئلا ينسى نعمة الله عليه في ذلك. እንግዲህ ታሪክ የታወቀ ነው፣ የሚገርም ታሪክ ነው። ዳንኤል ዓለይሂ ሰላም ይህ ታላቅ ነቢይ ከእስራኤላውያን ነቢያቶች መካከል አንድ ነቢይ ነው። የሆነ ትዕዛዝ ያወጣል። ያ ንጉሥ ያን ትዕዛዝ የማይፈጽሙ ሰዎችን እንደሚቀጣ ይናገራል። ያ ትዕዛዝ ደግሞ የንጉሱ ትዕዛዝ ከአምላክ ትዕዛዝ ጋር የሚጋጭ ነው። ያንን በእርሱ ዘንድ የነበሩ እነዚህ አይሁዳውያኖች እንግዲህ የነቢያት ጠላት ናቸው አብዛኞቹ አይሁዳውያን። ይህን ዳንኤልን ለማስጠቃት የሚፈልጉ ሰዎች ያንን ትዕዛዝ የሚጻረር ትዕዛዝ አድርጓልና የሰው ብለው ምናምን ይከሱታል ከንጉሱ ጋር። ንጉሱ ምን ያደርጋል? لأن هذه القصة ذكرت في غير هذا الكتاب يعني أحدثكم عنها እና ምን ያደርጋል? የኔ ትዕዛዝ ተጻረሩና የሰው በአንበሳ ውስጥ ጣሉት ብሎ ያዛል። አንበሶች አሉ፣ ጉድጓድ አለ፣ እዚያ ውስጥ እንዲወረወር ዳንኤል። ከዚያም በኋላ እነዚህ አንበሳዎች እንዲበሉት የተራቡ አንበሳዎች ናቸው። በዚያ ውስጥ ተወረወረ። ነገር ግን ዳንኤልን ሊበሉት አልቻሉም። ልክ ጠዋት ሲሄዱ ጊዜ እዛ አስገብተው ታድረው ጫፉን አልነኩትም። ጭራሽ እንደውም አንበሳዎቹ ይልሱታል። ምንም አልነኩትም፣ አልተበላም ነበር። እና በጣም በመደነቅ ከዚያ በኋላ እነዚያ ጠላቶች አላህ ሱብሓነሁ ወተዓላ በዛ ጠፋቸው፣ ዳንኤልን አዳነው ከጠላቶች። እና ይሄ ሁሉ ተገልጿል ነው። وروى ابن أبي شيبة بسند صحيح عن مطرف بن مالك أنه قال شهدت فتح تستر مع الأشعري أي أبو موسى الأشعري الصحابي الجليل قال فأصبنا دانيال بالسوس. قال دانيال أجنجنا إلى الصحابة قال بقال يا
صحابوች ዳንኤልን አገኘ ነው እያሉ ይመሰክራሉ። فكان أهل السوس إذا أسنوا أخرجوه فاستسقوا به እንግዲህ እዛች ሀገር ሰዎች ምን ያደርጉ ነበር? የዳንኤልን አስክሬን ያስቀምጡበት ምክንያት ድርቅ ሲመጣባቸው እርሱን በማውጣት ዝናብ ይለምናሉ። ተመልከቱ፣ ዝናብ ይለምናሉ። وأصبنا معه 60 يعني جرة مختمة. وروى البيهقي في دلائل النبوة يتسنى مصافة شولا إمام البيهقي من يلالو عن خالد بن دينار عن أبي العالية قال لما افتتحنا تستر وجدنا في بيت مال الهرمزان سريرا عليه رجل ميت. صحابة منالو تستر يمتبالون كتما يعني بكفة الجزي تلباد الرجل جزي الهرزمان የሚባል ቤት ማል ውስጥ ገባ። ሰሪራን ያኔ አልጋ አገኘ። በዚያ ላይ عليه رجل ميت በርሱ ላይ የሞተ ሰው አገኘ። عند رأسه مصحف له ከራስጌው ስር ከራሱ ስር የእርሱ የሆነ የተጻፈ ደብዳቤ ወይም መልእክት አለው ወረቀት። فأخذنا المصحف ያንን የተጻፈውን ነገር ያዝ ነው። فحملناه إلى عمر بن الخطاب ወደ عمر بن الخطاب ወሰድነው። فدعا له كعبا فنسخه بالعربية ከዚያም ዑመር ምን አደረገ? ይህ የተጻፈው ደብዳቤ በዕብራይስጥ ነውና كعب الأحبار የሚባለውን አይሁድ ነበር፣ እስልምናን የተቀበለ አይሁድ ነው። እርሱን አስጠራና ዑመር ወደ አረበኛ ተረጎመ። يعني أنا أول رجل من العرب قرأه። ይሄ ሷሃባው ምን ይላል ሲናገር? እኔ ከአረቦች አንድ ደብዳቤ መጀመሪያ ያነበብኩት እኔ ነበርኩ። ከዕብራይስጥ ወደ አረበኛ በተቀየረ ጊዜ ዳንኤል መልእክት ይላል። قرأته مثل ما أقرأ القرآن هذا። ተበርከቱ ምን እንዳለ والله ቁርአን እንደማነበው ልክ እንደዛው እኔ አንብቤዋለሁኝ። ይሄን ቁርአን እንደማነብ ልክ እንደዛ ነው ያነበብኩት የዳንኤልን መልእክት አለ። فقلت لأبي العالية مالكوت ما كان فيه برس ውስጥ ምን ነበር የተጻፈው? فقال سيرتكم وأموركم የእናንተ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትውልዶች ታሪካችሁ የእናንተ ነገር ነው የተጻፈው በዚያ በዳንኤል መልእክት ላይ። ودينكم ይህ ሃይማኖታችሁ ኢስላም ولوحول كلامكم وما هو كائن بعد كذاب وهلا سلميهم تنبيت نيصافه دانيال. قلت فما صنعتم بالرجل هذا يا الناس كرين كذاب وهلا من ادرجاچو تالكم. قال حفرنا بالنهار 13 قبرا متفرقه فلما كان في الليل دفناه وسوينا القبور كلها لنعميه على الناس يعني لا ينبشونه. ምን አደረጋችሁ? አስክሬኑን ተባሉ ሷሃቦች። ከዚያ በኋላ እንግዲህ ሷሃቦች ያን አስክሬን ባገኙ ጊዜ ዑመር ኢብኑ አልኸጣብ አዘዛቸው ይላል በሌላ ዘገባ ላይ 13 መቃብር ቆፍሩ አላቸው። ተቆፈረ። አንዱ ላይ ቅበሩት አላቸው። ሌሎችን እንደ መቃብር አስመሰላችሁ ደፈኗቸው አለ። ለምን ይሄን ያደረገበት ምክንያት ቅድም እንዳልኳቸው አይሁዲዎች ይባረኩበት ነበር፣ ያላቸው ሽርክ ይሰሩበት ነበር። ዳግም እንኳን ወደዛ ቢመጡና ድል ያደርጉ በዛች ሀገር ላይ እዛ ሽርክና ባዕድ አምልኮ ላይ እንዳይመለሱ ሲባል ዑመር አይን አዋጅ አደረገባቸው። ሊኑዓሚህ አለናስ በሰዎች ላይ ያ እንዲታወርባቸው ቁጣቻ አለና ያ ነው እና ዑመር ኢብኑ አልኸጣብ ረሱል አድርጓል። ይህን ያደረጉበት ምክንያት ለተውሂድ ካላቸው ጉጉት ነው። من القتلوا فقلت وما ترجون منه؟ قال كانت السماء إذا حبست عليهم برزوه بسريره. እነዚህ ሰዎች ዝናብ ሲቋረጥባቸው ያን በአልጋው ላይ ተሸክመው አስክሬኑን ያወጡት ነበር አይሁዶች። فيمطرون በዚያም ዝናብን ይለምኑበት ነበር፣ يعني ዝናብ ይለቀሱበታል በዚያ እየለመኑ። قلت من كنتم تظنون الرجل ያ ሰው ማን ነው ብላችሁ ታምኑ ነበር? ይህ ባለ አስክሬኑ ላይ ያለው ሰው قال رجل يقال له دانيال يما دانيال የሚባል ሰው ነው። فقلت منذ كم وجدتموه مات يعني نقرنا. قال ابن كثير لك እንዲሁ ገልጾታል ابن كثير وهذا اسناد صحيح الى ابي العاليه. ابن كثير ሲገልጽ ጊዜ ይህ እስከ አቡ العاليه ድረስ صحيح የሆነ ሰረድ ነው ይላል። አቡ العاليه من كبار التابعين ولكن ان كان تاريخ وفاته يعني نقرا እንደተቀላይ ابن تيميه لك እንዲሁ ገልጾታል። ابن تيمية مجموع الفتاوى عليه لكنه الجواب الصحيح لمن بدل دين المسيح من المسافات شولاي تارك قال زوتال. وقال شيخ الإسلام ابن تيمية رحمه الله تعالى ولما ظهر قبر دانيال بتستر كتب فيه أبو موسى إلى عمر بن الخطاب رضي الله عنه فكتب إليه عمر
إذا كان بالنهار فاحفر 13 قبرا ثم ادفنه بالليل في واحد منها وعفر قبله لئلا يفتتن الناس به. ይህን ይመስላል እና ቀደምት መልካም ሰለፎች ሁሉ ታሪኩ ትክክለኛ እንደሆነ ገልጸውታል። በቃ እሺ። አይ እኔ ከዒሳ በፊት አልመሰለኝም፣ በእነሱም አለ መሰለኝ። መጠየቅ ይቻላል? ሌላ ጥያቄ ይቻላል? እሺ እንትን የአጎቴ ልጅ ናት እና ባሏ ወታደር ነው እና 4 ዓመት አልፎታል እና የሙት ይዳን አይታወቅም። አሁን እሷ በህይወትም ሊኖር ይችላል ላይኖርም ይችላል። እንዴት ነው? ኒካህ አላት የላትም? እሷ ማግባት ትችላለች ወይ? ያው አልተፈታችም፣ ምንም አላለችም። ግን ይሙትም ይዳንም የለም፣ ድምፁም አይሰማም። ግን አንዲት አለ ታስሯል ምናምን ይባላል፣ አንዴ የለም ይባላል። እርግጠኛ አልሆነችም እሷ። መኖር አለመኖሩን ማረጋገጥ ከቤተሰብ የለም ካሏት የሚያውቁት ሰዎች ተጠይቀው የለም ካሉ ይሄን ያክል ሁሉ ዓመት ከቆየ ሸሪዓ ፍርድ ቤት በመሄድ ኒካሁን ታስወርድ። ሸሪዓ ፍርድ ቤት ሄዳ ኒካሁን አስወርዳ ከዚያ በኋላ ታገባለች። በዑመር ብን አልኸጣብ ዘመን ይሄ ተከስቷል። አንዲት ሴት ወደ ዑመር ብን አልኸጣብ ጋር መጣች። ያ አሚር አልሙእሚኒን አለች፣ አንተ ምእመናን መሪ ሆይ اختفى عني زوجي لمدة 3 سنوات ባሌ ከእኔ ለ3 ዓመታት ያክል ተሰወረኝ አለች። በቃ ጠፋ። انتظرته وما جاء إلي ጠበቅኩት ወደ እኔ ሊመጣም አልቻለም አለች። እኔ ደግሞ ልክ እንደማንኛውም ሰው ያለበት ሁሉ ነገር አለብኝ አለች። ያ ማለት ነው እና ስለዚህ እኔ መጥፎ ነገር ላይ መውደቅም ባልፈልግም ስለዚህ የእርሱን ኒካህ አውርድልኝና ማግባት ፈልጋለሁኝ አለች። አጣራ ዑመር። ከዚያ በኋላ እንዳለችው ነው ነገሩ። ተሰውሯል፣ ለ3 ዓመት ያክል ሊመጣ አልቻለም። ስለዚህ ዑመር ብን አልኸጣብ ኒካሁን አወረደላት። የዛኔ አሚር እርሱ ነውና ከዚያ በኋላ ሌላ ባል አገባች። እሺ ያኛው ሰውየው ቢመጣስ እንዳጋጣሚ ከጊዜ በኋላ? የሚገርመው ሰውየው መጣ ከጊዜ በኋላ የመጀመሪያ ባሏ እሺ መጣ። ከዚያ ከመጣ በኋላ ዑመር ጋር ለሽምግልና መጡ። ማን መጡ? አዲሱ ባሏ፣ የድሮ ባሏ፣ ሴትየዋ መጡ። ዑመር ሆይ አለች፣ ያን ታሪክ ታውቃለህ? እንዲህ ተከስቶ አሁን የመጀመሪያ ባሌ መጥቶ ሚስቴ ነች ብሎ መጣ፣ ምን እናድርግ አለችው። ዑመር ረዲየላሁ ዐንሁ ምርጫ አስቀመጠለት። ለዛ ለመጀመሪያው ወደ ሚስትህ መመለስ ከፈለክ ሁለተኛ ሲያገባት ሰውየው ያወጣውን ወጭ መልስለታል። አይ ወደ ሚስቴ መመለስ አልፈልግም ካልክ ደግሞ አንቺ ባልና ሚስት እናንተ ለዚያ ለመጀመሪያው ባልሽ ያወጣውን ወጭ መልሱለት አላቸው። አይ አሁንማ የሰው ከሆነች በቃ የሰው ነች፣ መጀመሪያ ያወጣሁትን ትስተኛለህ። ያተመለሰለት ይሄ ነው። እሺ ወላሂ እሷም ፈርታ ነው እንትን ያለችው ገብቷት፣ እሷም እንደዚህ አስባ ነው ሊመጣ ይችላል የሚለውን ሀሳብ አስባ እዛ ነው ያለችው። እሺ እኔ የምልህ እስቲም ባዝ ሞሮኮ ባዝ ምናምን የሚባሉ እንትኖች እንዴት ነው ከሸሪዓ አንፃር ይፈቀዳሉ ወይ? እስቲም ነው እስቲም ባዝ ሞሮኮ ምናምን። ሞሮኮ ማለት ያው ሌላ ሰው ነው የሚያጥበው ምናምን ሌላ ሰው ላላላ ሰውነታቸውን ክፍል ሌላ ሰው ከባሎሽ ውጭ ሌላ እንትን ሌላ አይገባም። እሺ መጨረሻ ጥያቄ። አይ አንተ ስለ ጁማዓት ትናንትና ነው ጠይቄ ነበረ። 2 ሰውና ከዛ በላይ ጀማዓ በላይ ነበርና ሁለቱ ሰው ሲሰግድ ጁማዓ ሰላት ነው ያልኩት እና ኹጥባ ግዴታ ነው። እንዲሁ ደግሞ ሴቶች ጀማዓ የሆኑ ሴቶች ጁማዓን መስገድ ይችላሉ ወይ በራሳቸው? ያላቸው ሴቶች በሴቶች ላይ ግዴታ አይደለም። በሴቶች ላይ ግዴታ አይደለም፣ ዋጅብ አይደለም በእነሱ ላይ። እሺ ጁማዓ ለመስገድ ስንት ሰው መሟላት አለበት? አንዳንድ ሰው 40 ሰው ይላሉ። ስተት ነው። 2 እና ከዚያ በላይ ከሆኑ በቂ ነው። አንደኛው አዛን ያደርጋል፣ ሌላኛው ደግሞ
ኹጥባ ያደርጋል። እዚያ ጓደኛ ተቀምጦ ኹጥባ ታደርጋለህ። አልሐምዱሊላህ الذي خلق السماوات والأرض وجعل الظلمات والنور ثم الذين كفروا بربهم يعدلون والصلاة والسلام على أشرف الأنبياء والمرسلين. شو عندي بتشا إذا أنا ልጆች ሲያከትሙ ማለት ነው እንደማበረታቻ አንድ ጁዝ ሲደርስ የሆነ ነገር እንደድግስ የሆነ ነገር ማድረግ አይቻልም ተብዬ ነበርና እንዴት ይታያል? ማለት እንደማበረታቻ ከሆነ ችግር የለውም። እዚህ ጋር ምንድነው የተደነገገ መሽሩዕ ነው ብለው አስበው ከሆነ ይሄ መሽሩዕ አይደለም፣ አልተደነገገም። በቁርአን በሐዲስም ላይ ሰዎች ባከተሙ ጊዜ እናድርጉ የሚል የለም። ነገር ግን ኢዛ ካነ ሚን ባብ ሽክር ኒዓም ጸጋን ለማመስገን ከሆነ የተዋለላቸውን ጸጋ አላህ ቁርአን ስላሳውቀላቸው ልጃቸውን አላህ ለማመስገን ልክ እንዲሁ ያ ልጅ እንዲበረታታ ታስቦበት ከሆነ ችግር የለም። እሺ ጨርሻለሁ። ጀዛከላህ ኸይር። እሺ ሰላም አለይኩም። እባካችሁ በውስጥ ጻፉልኝ የዩሱፍ አካውንት ወይም ደግሞ የሱ ቁጥር ያላችሁ ካላችሁ እባካችሁ በውስጥ መስመር ጻፉልኝ ኢንሻአላህ። ሁሱ ጀዛከላሁ ኸይረን ሽኩራን። هلا እሺ ሰላም አለይኩም ሱ ወአለይኩም ሰላም። እኔ በጣም ደስ ብሎኛል። እንግዲህ አላህ ብርሃንን አላህ ይክፈተው። እኔ በጣም ይገርማል። በጣም ረጅም ጊዜ ነው መከታተል የጀመርኩት። እድለኛ በመሆኔ በጣም ተመችቶኛል። አንተን እድሜን አላህ አርዝመው። አላህ ቀልብን ኑር ያድርገው። አዋራውን እያራገፈ ነው። እኔ በጣም ለገልጸው በማልችልበት ሁኔታ ነው ያለው። አልሐምዱሊላህ ይሄን አለ። ነገር ግን አንድ ሶስት ጥያቄዎች አሉኝ። ምንድነው ሶስት ጥያቄ? አንደኛ ምንድነው ልክ ዙሁር ላይ የሰላት እየተሰገደ ወይንም ውጭ ላይ መስጊድ ውስጥ ሳይሆን የነች ነገር ጫማ ምልክት ትደረጋለች፣ እንዴት ይታያል እሱ? ኦኬ ሰውየው እየሰገደ ከፊት ለፊት የሚያደርገው ነው። እሱን ማድረግ ሱና ነው። አንዳንድ ዑለሞች እንዳውም ዋጅብ ነው ሁሉ ይላሉ። በተለይ ሰው የሚተላለፍበት ቦታ ላይ የሚሰግድ ከሆነ ሰውየው ከፊቱ እንዳይቆርጡበት ሶላት እና ሱትራ ማድረግ ሱና ነው እና ጫማ ይሆናል ማለት ነው። ሰውየው ከእንትና ከሱጁድ የምትወርድበት መካከል እንዳያልፍ ምልክት ነው የሚያስፈልገው። ከፍ ያለ ነገር ቢሆን መልካም፣ እንዲህ ወንበር ምናምን ሌላ ነገራቶች ያ ካለው ነገር ጫማም ቢሆን በዚያ ባለው ነገር ማድረግ ይቻላል። ያ ብዙ ጊዜ ጫማ ነው እንጂ ሌላ ነገር የለም። እሺ ሁለተኛው ጥያቄ ደግሞ እርድ ላይ አረፋ እርድ ላይ አጋጣሚ ሰራተኛ አታቶ ሌላ ሰራተኛ ተቃራኒ የሆነ ሰራተኛ መጥቶ ነበርና እርድ ላይ ሲታረድ ቢላዋ በራሳችን ነበር ግን ልክ ቢላዋ እምቢስላቸው እርዱ በራሳችን ቢላዋ ነው እና በዛኛው ደግሞ ቀሪውን ደግሞ ሲከፋፍሉ በራሳቸው ተከፋፈሉ። እንዴት ይታያል ማለት እንትኑ? እርዱ የማን ነው? እርዱ ያው ለአረፋ ነው የታረደው እኮ የግለሰቡ ግለሰብ ነው እና ሰራተኛ አልነበረም። ክርስቲያን ወንድሞቻችን ነበሩ። እርዱን አረጥኩላቸው ግን ቢላዋ ደግሞ በእነሱ መጨረሻ ላይ ሲከፋፈሉ በእነሱ ሆነ። ችግር የለም። እርዱን ዋና አንተ ነህ ያረድከው አይደለ? ከዚያ በኋላ ያን ደግሞ ጎረቤቶች ክርስቲያኖች አሉ እንዲከፋፈሉ ሰጣቸው። ራሳቸው ቆራርጦ በራሳቸው ቢላ አሰሩ። ይሄ ነው። ችግር የለም። መርሐባ። ሶስተኛው ጥያቄ ደግሞ ልብስ ነበረ። ቢጫ ልብስ መልበስ እንዴት ይታያል? ቢጫ ልብስ መልበስ የሚለውን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም የተጠላ እንደሆነ ገልጸዋል። ነገር ግን ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ኢቅቲዳእ ሲራጥ ሙስተቂም ሙኻለፈት አስሓብ አልጀሒም የሚል መጽሐፋቸው ላይ
ሌሎችም ልክ እንዲሁ እንዳብራሩት ከእምነት ጋር ትስስር ያለው የልብስ አይነት እንደሆነ ተገልጸዋል። ማንኛውም ቢጫ ሳይሆን አይታችሁ ከሆነ ክርስቲያኖች ወይንም ሂንዱይዝሞች፣ ቡድሂዝሞች ምናምን ቢጫ ከለር ይለብሳሉ አይደል? መነኩሴዎች የዚህ አይነቱን ለማለት ነው። የእምነታቸው መገለጫ ነው። ያንን እነዚህ አካሎችን መመሳሰል ከሚለው አንጻር ነብዩ ሰለላሁ ዐለይሂ ወሰለም ከልክለው እንጂ ማንኛውንም ቢጫ አይደለም። ይሄ ኳስ ተጫዋች የሚለብሳቸው ቢጫዎች አሉ ነገር አይገናኝም። ያም ራሱ ቢሆን ይላሉ ዑለሞች ሌላ ቅልቅል ካለው ከዚያ ጋር የሚያመሳስለው ነገር አይደለም ብሏል። እና እንዳጠቃላይ ያንን የእምነት መገለጫ የሆኑ ቢጫ አይነት ለማለት እንጂ ማንኛውንም ቢጫ አይደለም። ኸይር እና አንድ ተጨማሪ ነገር የማደርገው የአንድ ወንድሞቻችን እንግዲህ ጎረቤት አሉ ቡና አብሮ ተቀላቅሎ መጠጣት እንዴት ይታያል? አራስ ናት ይዘን ልንሄድ ነበር። አራስ ናት ሄደን ልንጠይቃት ፈልገን ነበረ እና ቡና ይዘን ልንሄድ ነበረ እና በዚህ መልኩ እንዴት ይታያል? ክርስቲያን ናቸው? ክርስቲያን ነች። ይቻላል፣ ችግር የለውም። ክርስቲያን ጎረቤቶች ካሉ ለእነርሱ ቡና ሰርታችሁ ምግብ ሰርታችሁ አራስ ከሆኑ መንከባከብ ትችላላችሁ፣ ችግር የለውም። ነገር ግን ያን ህፃን ልጅ ክርስትና ለማስነሳት በሚሉት ፕሮግራም ላይ መገኘት አይቻልም። ከዚያ ውጭ ግን ወልዳ ህፃን ልጅ ከሆነ ያን ልጅ የምትንከባከብበት ነገር ብትሰጧት፣ ብታግዟት፣ ከጎኗ ብትሆኑ ችግር የለም። ከእምነት ጋር የሚገናኝ ተግባር በሆነ ነገር ላይ ግን መሳተፍ አይቻልም። ያንን ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ልጆችን ክርስትና እንደሚያስነሷቸውና እንደሚያከፍሯቸው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ ፈአበዋሁ ዩሀዊዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን የለም በእስልምና ላይ ሆኖ የሚወለድ ቢሆን እንጂ አሉ። ነገር ግን ወላጆቻቸው ወደ ክርስትናም ወደ አይሁድነትም ወዳሉበት እምነት ይቀይሯቸዋል። በዚህ ነገር ላይ መሳተፍ አይቻልም። አላህ በቁርአን ላይ ልጆቻችሁን እምነታችሁን አትቀይሩባቸው እያለ ከልክሏቸዋል። እነዚህ ወላጆች فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون لا فأقم وجهك للدين حنيفا ፊትህን ለቀጥተኛው ሃይማኖት ለእስልምና ብቻ አዙራል። فطرة الله التي فطر الناس عليها ይህ እስልምና ሃይማኖት እኔ አምላካችሁ አላህ ሰውን ስፈጥር የፈጠርኩባችሁ ሃይማኖት ሲሆን አለ ላ ተብዲለ ሊኸልቂላህ አቀጥሎ የአላህን ፍጥረት እምነታቸውን መቀየር አይቻልም። አትቀይሩባቸው፣ እንደፈጠርኳቸው ተዋቸዋል። ዛሊከ ዲኑ ልቀይም ይህ ነው ቀጥተኛው ሃይማኖት። ወላኪን አክሰረ ናስ ላ ያዕለሙን ነገር ግን አብዛኛው ሰዎች ይህን አያውቁም። እሺ በቃ እሱ እንግዲህ በአንተ ላይ ያለውን ነገር እንግዲህ በጣም ደስ የሚል አወራረድ ነው ያለው። አላህ ይጨምርልህ። በምንፈልገው መልኩ እስከዛሬ ድረስ ስከታተል የነበረው ምንም ነገር እድለኛ ያልሆንኩ ነበር። እድለኛ በመሆኔ በጣም ደስ ብሎኛል። አላህ ይጨምርልህ። አንዳንዴ መነጽር ስታደርገው በጣም ነው ደስ የሚለኝ። ምክንያቱም ያውላ ምንም መውለቅ የለበትም እላለሁ። ብርሃን ብዙ ነገሮችን ይከላከላል እና የሚከላከልልህ አላህም አለ። አላህ ይጨምርልህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ሰላም አለይኩም። ወአለይኩም ሰላም። እሺ ቀጥሉ። ሰላም አለይኩም። ወአለይኩም ሰላም። ወአለይኩም ሰላም። እንዴት ነው እሱ? ሰላም ነው አልሐምዱሊላህ። ጥያቄ ያለ ቀጥል፣ ከሌላችሁ እንውረድና ሌሎች። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ጥያቄ ነበረኝ እና አንድ ጥያቄ ነበረኝ። እሺ ይቅርታ፣ እኔ ልቅደም ወንድሜ። እና ጥያቄ ያኔ የኔ ሚስት ነበረችና
ባልና ሚስት ቆይ አባና እማ ቢባባል እንዴት ነው የሚታየው? ይቻላል። ባልና ሚስት አባ እማ ቢባባሉ ችግር የለም። ይቻላል። ፍቅራቸውን ለመግለጽ ይችላል። ሰላም አለይኩም። አመሰግናለሁ። መርሐባ ወአለይኩም ሰላም። ጥያቄ ነበረኝና አንድ ጓደኛዬ ነበረችና ከዛ ባሏ ጋር አንዴ ተፋተው ከዛ ተመላለሱ ማለት ነው። ከዛ ተመላልሰው አሁን ላይ 3 ፈትቼሻለሁ አላት። አሁን ሁለተኛ ማለት ነው። ኒካው እንዴት ይታያል ለማለት ያክል። መጀመሪያ የተፋቱት አንድ ጊዜ ነው? መጀመሪያ አንድ ጊዜ በሸሪዓ ፍርድ ቤት አንድ አውርጃለሁ ብሎ ከዛ ተመላልሰው ሳለ ከዛ አሁን ደግሞ 3ቱንም ፈትቼሻለሁ ብሎ አላት ማለት ነው። እሺ 3 ጊዜ ፈትቼሻለሁ የሚለው ቃል አንድ ኒካ ነው የሚያወርደው። ምክንያቱም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ይህ ጥያቄ ተጠይቆ ነበር። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إني طلقت امرأتي 3 فهل لي رجعة؟ فقال له النبي صلى الله عليه وسلم نعم رجعها فإنها طلقة واحدة. عند سوى النبي صلى الله عليه وسلم قال بممتات طيقاቸው አንተ አላህ መልእክተኛ ሆይ እኔ ሚስቴን 3 ጊዜ ፈትቻት ነበር በአንድ ቃል እና መመለስ እድላለኝ አላቸው። አዎ መልሳት፣ ይህ ቃል አንድ ፍቺ ብቻ ነው እና የሚያስይዘው አሉ። እና ስለዚህ 2 ኒካ ነው ያወረደው፣ የመጀመሪያውና የሁለተኛው አንድ ኒካ አላቸው ማለት ነው። አዋው ጥያቄ አለ ቀጥል። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። እኔ ልቅደም አንድ ጥያቄ ነው። ኢትዮጵያ ትቅደም። እሺ ጥያቄ ያለው ቀር ቤት ውስጥ ሲሆን ማለት ነው እና ቁምጣ ነው የምለብሰው ሁሌ እና በቁምጣ መስገድ እንዴት ይታያል? ይበቃል? እስከ ጉልበት ባለው ማለት ነው? لا ከጉልበት በታች ነብያችን ሰለላሁ ዐለይሂ ወሰለም لباس المؤمن الى نصف الساق ሶላት መስገድ ከጉልበት በላይ በሆነ ልብስ አይቻልም። ከጉልበት በታች መሆን አለበት ሶላት መስገድ። يا سلام. ኢትዮጵያ ትቅደም። ኢትዮጵያ ትቅደም። ኢትዮጵያ ከሁሉም በላይ ከፍ ብላ ትታይ ደስ ይላል። ከፍ ብላ ትታይ ሁሉ ነገር ቢያድግ ደስ ይላል። ያ ኢትዮጵያ አንተ የታሪክ የባለ ታሪክ ሀገር ነች። እንቲ ኢትዮጵያን ከምንም በላይ የምኮራባት ልክ ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩ ጊዜ የሀገሪቷ መንግስት እስልምናን የመጀመሪያ ከተቀበሉ መንግስታቶች የኢትዮጵያ መንግስት ነው። ያ ሰላም ያ ሰላም። ነጃሺ በነቢዩ ሰለላሁ ዐለይሂ ወሰለም ላይ የተወረደውን ቃል በሰማ ጊዜ አለቀሰ። እንዳለቀሰ አላህ በቁርአን ላይ ስለ ኢትዮጵያውያን ጽፏል እኮ። ስለ ኢትዮጵያውያን ቃል አውርዷል አላህ። ታውቃላችሁ? ወላሂ በርካታ ሙፈሲሮች ይህ የወረደው ስለ ኢትዮጵያውያን ነው ብለው የተናገሩት አናቅጾች ነፋሉ በቁርአን ላይ። ይሄ ታራ ለኢትዮጵያውያን ትልቅ ኩራት አይደል? እንደጀማ ወላሂ ትልቅ ኩራት ነው። ነጃሺ በሰማ ጊዜ ያኔ በካ አለቀሰ። ከእርሱ ጋር ያሉ ቀሳውስቶችና መነኩሴዎችም አልቀሰዋል ብሎ አላህ በቁርአን ላይ ቀሳውስት መነኩሴ ብሎ ስማቸውን ጠርቶ ወዲያው እነዛ ቀሳውስትና መነኩሴዎች የኢትዮጵያውያን ከንጉሱ ጋር እስልምናን እንደተቀበሉ በቁርአን ላይ ተጽፏል። لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا وأنهم لا يستكبرون وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين وما لنا لا نؤمن بالله وما جاءنا من الحق ونطمع أن يدخلنا ربنا مع القوم الصالحين فأثابهم الله بما قالوا جنات تجري من تحتها الأنهار وذلك جزاء المحسنين إلى يهي يتنقر سلمان نو قال المفسرون إنها نزلت في النجاشي
ومن معه من القساوسة والرهبان ይህ ነው። ወደ ፖለቲካ ተግባ ኢትዮጵያ የምትባል ሀገር በሚኒሊክ ጊዜ የተመሰረተ ፖለቲካ እያስገባች ያለው እንደናንተ አይነቶች ናቸው። እሺ ኢትዮጵያ በነቢያችን ሰለላሁ ዐለይሂ ወሰለም የተወደሰች ሀገር ነች። ይሄ ቁርአን አንቀጽ የወረደው ስለዚያ ነው። የዛኔ ሀበሻ ልትባል ትችላለች። ዛሬ ኢትዮጵያ ነገር ሌላ ስም ሊሰጧት ይችላል። በየጊዜው የሚሰየም ስም እሷን ማንነቷን አይቀይራት። የዛኔ ሀበሻ ልትባል ትችላለች። አዎ ሐዲሱ ላይ ሲመጣ ጊዜ ኢትዮጵያ የሚል ቃል አታገኙም። ሀበሻ ብለው አስቀምጦታል። ነገር ግን እነዚህ ሶሐቦች የመጡት የት ነው? እነዚህ ሶሐቦች በነበሩ ጊዜ ነጃሽ የተባለው ንጉስ የት ነበር? ኢትዮጵያ ላይ ዛሬ ኢትዮጵያ ብለን በምንጠራት ላይ ነበር። ይህ ስለ ኢትዮጵያ የተነገሩ የቁርአን አናቅጾችንና ሐዲሶችን ልንኮራባቸውና ልንደሰትባቸው ይገባል። ይሄ ነው። እሺ ከፖለቲካ ጋር አያይዛችሁ ምኒልክ ገለመለ እያላችሁ እንትን አትበሉ። አላህ በቁርአን ላይ እየተናገረው አለ። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እየተናገሩት አለ። ስለ የትኛው ሀገር ነው ከተባለ ዛሬ ኢትዮጵያ ብለን ስለምንጠራት ነው። ዛሬ ኢትዮጵያ ተብላ ስለምትጠራ ሀገር ነው። የሆነ ጊዜ ላይ አቢሲኒያ ልትባል ትችላለች። እንዳውም አንድ ሐዲስ ላይ አቢሲኒያ የሚል ቃል ሁሉ መጥቷል። አቢሲኒያ የሚል አለ። ሐበሻ ተብሎ ይጠራል። ያ ነው ሱራውን ንገረን። ሱረቱል ማኢዳ ላይ ይገኛል። ذلك بأن منهم قسيسين ورهبانا ይላል። ከእነርሱ መካከል ቀሳውስቶችና መነኩሴዎች በመኖራቸው ምክንያት አለ። ወአነሁም ላ ይስተክቢሩን አለ። እነርሱ አይኮሩም ነበር አለ። ከምንድን ነው ያልኮሩት? እውነትን ከመቀበል አይኮሩም ነው። ከአላህ ዘንድ ኩራት ከተባለ አዲስ ልብስ መልበስ ምናምን ሳይሆን ኩራት ብሎ ማለት ከእርሱ ዘንድ ለእውነት አለማጎብደድ ነው፣ ለእውነት አለመገዛት ነው። ሲገልጻቸው ምን አለ አላህ ሱብሓነሁ ወተዓላ? ላ የስተክቢሩን አልኮሩም ነበር አለ። ምክንያቱም ታስታውስ ከሆነ ነጃሺ እና ከእርሱ ጋር ያሉ ቀሳውስቶች ቁርአን በተነበበላቸው ጊዜ እጅ ነበር የሰጡት። ወአነሁም ላ የስተክቢሩን እነርሱ አይኮሩም ነበር አለ። ከዚያስ ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል ወደ መልእክተኛ ያወረድኩትንም ቃል በሰሙ ጊዜ አለ ተራ አዕዩነሁም አይናቸውን ታያቸዋለህ አለ ተፊዱ ሚነ ደምዕ ሚማ ዐረፉ ሚነል ሐቅ ካወቁት እውነት የተነሳ አይናቸው እንባን ስታነባም ትመለከታላችሁ አለ። ልክ ጃዕፈር ብን አቢ ጣሊብ የነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ሱራ መርየምን ቁርአን ባነበበለት ጊዜ ለንጉሱና ከእርሱ ጋር ላሉት ቀሳውስትና መነኩሴዎች ማልቀሳቸውን እየገለጸ አላህ ሱብሓነሁ ወተዓላ አልቅሰዋል። ከዚያ ነጃሺ ምን ብሎ መሰከረ? هذا الكلام وكلام النبي موسى يخرج من مشكاة واحدة ይህ አሁን የሰማሁት ቃል ቁርአንና ለሙሴ ተሰጥቶት የነበረው ቃል ከአንድ ምንጭ የተቀዳ የሆነ ቃል እንጂ በፍጹም የሚለያይ አይደለም ማለት። በሌላ ጊዜ ችግር ሊፈጥሩ እና አምር ብን ልዓስ ሰልሟል እንጂ ከዛ በኋላ ታላቅ ሶሐባ ነው። የዛኔ ነገር ሊያቀራቅር ተልኮ ነበር ከመካ ንጉሶች። እዚያው ነው እስልምና ተቀብሎ የመጣ። የሚገርማቸው አምር ብን ልዓስ ታላቅ ሶሐባ ሆነ። ከዚያ በኋላ ሙስና ይዞ የመጣው ምናምን ለነጃሺ ማለት ነው። እኔ ሙስናን አልቀበልም ይዘሂድ እነዚህን ሰዎች ለማንም ማሳለፍ ያልሰጣቸውም ብሎ የተናገረው ነጃሺ ነበረ። የዛኔ ያልሳካ ሲላቸው ሙስናቸው ምን እንትን ብለው ነበር መሰላቸው? ስለ ኢየሱስ የተለየ አመለካከት አላቸው እነዚህ ሙስሊሞች ምናምን ብለው ሊያጣሏቸው ፈልገው ነበር። ነጃሺ ጠራቸው ሰሃቦችን። ማዛ ተቁሉነ ፊል መሲህ ስለ ክርስቶስ ምን ትላላችሁ አላቸው። ነቁሉ ፊሂ ኢነሁ ዐብዱላሂ ወረሱሉሁ ወአነሁ ነቢዩ ወአነሁ ከዛ ያለውን የእስልምናን አመለካከት ነገሩት። ወዲያው ነጃሺ ሁለት እንጨቶችን ከመሬት አነሳና እኩል አደረጋቸው። መሲሁ ያስተማረው ትምህርትና አሁን ያስተማራችሁኝ የነገራችሁኝ ንግግር ስለ እርሱ ልክ እንደነዚህ እኩል ነው፣ የሚለያይ ቃል እንኳን አይደለም አላቸው። አያችሁ አይደለ? ስለዚህ ነጃሺ ምንድነው የመሲሁን ትክክለኛ መንገድ ሲከተሉ ከነበሩ መካከል አካል ነበር እንጂ እንደዚህ አምላክ ነው ብለው ከሚያምኑት ምናምን አይደለም። ያ ለዚህ ነው የቁርአን ትምህርት ሲገለጽለት አሁን የነገራችሁኝና ልክ መሲሁ ያስተማረው ትምህርት የዚህን ያክል እኩል ነው የሚለያይም አይደለም ከቶ ብሎ ተናገረ እና ይህ ነው። እሺ ከላይ ሊና ሰላም አለይኩም ሊና ይሰማሻል? ሊና ሰላም አለይኩም እሱ ወአለይኩም ሰላም። አንዴ እሷ ሻራ መያዝ ፈልጋለሁ ስላለች እናስቀድማት። ወንድም ትጠይቃለህ። መርሐባ ሊና አለሽ? ይሰማሻል? እሺ
ቁጥር ወይ ጻፊና እንደገና ያስገቡሽ ሚዩት አድርገሽ ከሆነ እሺ። ጥያቄ ምንድነው? እስከዛ ጠይቅ። እሺ ቢስሚላህ። በመጀመሪያ ዑذር ቢልጀህል በሚባለው ጉዳይ ነበር ጥያቄ። በሽርከል አክበር ወይም በትላልቅ በኩፍር ምናምን ዑذር ቢልጀህል አለ የለም? እሺ በትላልቅ ሽርኮች ላይ ዑذር ቢልጀህል አለ የለም? ዑذር ቢልጀህል ثابت في الكتاب والسنة በቁርአን እና በሐዲስ ላይ የጸደቀ ነው። ሰዎች ባለማወቃቸው ዑذር መሰጠታቸው ማለት ነው። ምክንያት መሰጠታቸው እሱ ያለ ነው። እዚህ ቦታ ላይ እንደ ሰዎቹ ማንነት ይወስነዋል። ታላላቅ ሽርክ በሆኑ ነገራቶች ላይ የሚለው ራሱ ያ ጉዳይ ተገልጾለት ከሆነ ምንም ዑዝር የለውም። ያ ሰው ተብራርቶለት ተገልጾለት እዚያ ላይ ቢወድቅ፣ የማያውቅ ከሆነ ግን ምንም የሚያውቅ ገጠር የሚኖር ሰው አለ፣ ምንም አይነት ትምህርት ያልደረሰው ሽርክ መሆኑን አያውቅም፣ ያስተማረውም የለም፣ ሕጃም አልቆመበትም፣ አልደረሰውም። ይሄ ሰው ዑዝር አለ። ሊና ይሰማሻል? እሺ እንቀጥል። አላህ ይሰማሻል? እሺ ሰላም ነው? ደህና ነሽ? አዎ ሰማን። ኔትወርክ ብዙ የለም። እሺ ችግር የለውም። እሺ እኔ ሻዳ ፈልጌ ነው። እሺ እስልምና መቀበል ፈልገሽ ነው? አዎ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ أن محمدا رسول الله ما شاء الله كذي بوالا مسلمون إن شاء الله هنا شو قال يشهد قال وينم يمسكر قال يبالا ترجمه أشهد أن لا إله إلا الله مالت إنه كالله بستكر بولا تمين ملك لله أملاك إلا بيمسكر له مالت سيون وأشهد أن محمد رسول الله مالت رجمه ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል። በሶላት ራሱን ዝግጁ ያደርግ ዘንድ ከዚያም ንጹህ ልብስ በመልበስ ስለ ሶላት አሰጋገድ በመማር ሶላት መስገድን ይጀምራል ማለት ነው። ሌላው ነገር ሰውየው እስልምና ሲቀበል ያለፈ ኃጢአት ሁሉ ይማርለታል፣ ከኃጢአት ንጹህ ይሆናል። ይህን አላህ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግሯል። አላህ ሱብሓነሁ ወተዓላ በሱረቱል አንፋል ላይ ሲናገር ምን አለ? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲህ በላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸው ሁሉ ይማርላቸዋል ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሲሰልም ጊዜ ሰውየው ያለፈ ኃጢአቱ ሁሉ ይማራል ማለት ነው። በቀጣዩ ዓለም እስከ ሞት በኋላ ስላለው ህይወት ቃል ገብቷል ወይ አምላክ አላህ ሱብሓነሁ ወተዓላ ከተባለ አዎ፣ አላህ ሱብሓነሁ ወተዓላ ከሞት በኋላ ያለውን ህይወት ገነትን እንደሚያስገባን ቃል ይገባል እና ይህን ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩትን የገነትን ጸጋ አስገባቸዋለሁ፣ በእርሷም ውስጥ ለዘለዓለም ዘውታሪዎች ናቸው እያለ ይናገራል። ይሄ እሺ እህት ያው ከላይ ያለችው ቢንት ሙስሊም የምትለው ትታይሻለች ሊና? እሷን ፎሎ አድርጊያትና እስላማዊ ትምህርቶች የምትማሪበት ግሩፕ ታስገባሻለች። እሺ እሺ ፎሎ አድርጊያለሁ። እሺ ስምሽ ማን ነበር? ሊና ሀዊና። ሊና እሺ። መቀየር ካልፈለግሽ ችግር የለውም። መቀየር የምትፈልጊ ከሆነ ደግሞ እንቀይርልሻለን። የአንቺ ምርጫ ነው። እሺ አይ በትክክለኛ ስሜ ሀዊ ነኝ። ሀዊ እሺ። በዛው ይጽና። ከፈለግ የማትፈልጊ ከሆነ የአንቺ ምርጫ ነው። ስሙ ችግር የለበትም። ይሄ ስም መቀየር የሚያስፈልገው አይደለም። እሺ እሺ። አይ ቢንት ሙስሊም አውሪያትና ፎሎ አድርጊያት፣ በውስጥ አገኛት፣ አስተምራት።
ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ሳዩ ኦን ቲቪ ነው ቪዲዮ። ኦኬ ሀቢብቲ እኔ በውስጥ ጽፍልሻለሁኝ የሶላት አሰጋገድን ቁርአን ግሩፕ ማስገባሻለሁኝ አውሪኝ። እሺ እሺ ትክክል። ኦኬ እሺ ነገታ ጥያቄ ያላችሁ ቀጥሉ። ሁሱ የቅድሙን ትጨርስልኛለህ? እሺ 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 ዑذር ቢልጀህል ማለት ነው። አዎ እና አላህ ስብሐነሁ ወተዓላ በቁርአን ላይ ምን ይላል? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛ ወይንም ነብይ ሳልክ የምቀጣ አይደለሁም ይላል። ሕጃ ቆሞባቸው ደርሷቸው ከሆነ እነዚያ ሰዎች ዑዝር አይኖራቸውም። ከዚያ በኋላ ሕጃ ካልቆመባቸው ግን ዑዝር አላቸው። ረሱለን ሙበሽሪነ ወሙንዚሪነ ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል ወካነ አላሁ ዐዚዘን ሐኪማ ይላል። አላህ ስብሐነሁ ወተዓላ መልእክተኞችን አብሳሪዎችና አስጠንቃቂዎች አድርጎ ላካቸው። ነገ የትንሣኤ ቀን ከአላህ ፊት ማስረጃ እንዳይኖራቸው ሰዎች ማለት በቃ ማንም አልመጣልንም እንዳይሉ ማለት ነው። እና ይህ ያለ ነው። ነገር ግን እዚህ ቦታ ላይ አልሑክሙ ዐለል ዐመል በስራው ላይ መፍረድ ይሄ ኢቃመቱል ሑጃ ያስፈልገው። ለምሳሌ ሰዎች የሆነ ሰው ሄዶ ለቀብር ሲሰግድ ብታይ ምን ትላለህ? هذا العمل شرك የስራ ሽርክ ነው ትላለህ። ይታቻል ወይንም ዑሙም በሆነ ፍርድ ልክ እንዲሁ من يسجد لغير الله سبحانه وتعالى من يدعو غير الله سبحانه وتعالى فهو مشرك ትላለህ። الحكم على أما الحكم على الأعيان فلا بد من إقامة الحجة የሆነ ሰው ግለሰብ ላይ ሄደህ ግን ይሄን ፍርድ ለማውረድ የግዴታ ያን ሰውዬ ሐሉን ማወቅ አለብህ። ደርሶታል አልደረሰውም የሚለው ደርሶት ከሆነ አልቀበልም ባሻፈረኝ ብሎ ከአላህ ውጭ ሌላ አካል መጣራትን መስገድን ከእርሱ ውጭ ሌላ አምልኮ መስራት ላይ የተዳፈረ ሰው ከሆነ ሑጃው ደርሶት ቀርቦለት ይሄ ሰውዬ خلاص ثابت عليه الحجة فيجوز لك أن تطلق عليه حكم الكفر يعني لأنه كافر. أما قبل إقامة الحجة فتحكم على فعله ولا تحكم على الفاعل إلا بعد إقامة الحجة. يقول هي سوية سراون حجة لا قرب لك هلك الله جل بثلي بزي زبا بزي بدع سويش بتعب يتنصرفوا بقدروا حزب لاي አይታችሁ ከሆነ እንዳለ በገጠሩ ህዝብ ትምህርት የተሸወደ ማን በሱፊዮችና በሐበሾች ትምህርት የታሰረ ነበር የገጠሩ ማህበረሰብ እስካሁን ድረስ። ይህ ሁሉ ህዝብ يعني هؤلاء يعذرون بجهلهم ባለማወቃቸው ይታለፉ ናቸው። إلا بعد إقامة الحجة ሑጃ ከቆሙባቸው በኋላ ካልሆነ በስተቀር አያችሁ። لأن هؤلاء المبتدعة سيطروا على أهل البادية እዚያ በገጠሩ ማህበረሰብ ላይ በቃ ተቆጣጥረውታል። የገጠሩ ማህበረሰብ ምንም የሚያውቀው የለም። ሃይማኖትን በእነርሱ በኩል ሊሆን ይችላል ያገኘው። የዛኔ ከአላህ ውጭ መጣራትን እንደ ተውሂድ አድርጎ ነው የሚያየው። አላህ ከአርሽ በላይ አይደል የሚለውን እንደ ተውሂድ አድርጎ ነው የሚያየው የሰማው። ነገር ግን ያንን ሑጃ አቁመህበት ደርሶታ ያሻፈረኝ አልቀበልም ካለ هذا قد قامت عليه الحجة وتبينت له المحجة فيجوز لك أن تطلق عليه الكفر. ከዚሁ ጋር ተያይዞ የሚነሳው ከተማ ላይ ያለ ሰው ሁሉ ሑጃ ደርሶታልና በጥቅል ለነዚህ ሰዎች ዑذር ቢልጀህል አንሰጥም የሚሉ ሰዎች አሉ። እና ይሄ እንዴት ነው ያ ሰውዬ መድረሱን እንዴት ማረጋገጥ እንችላለን? ከተማ ስላለ በሚለው ሂሳብ አይደለም። ከተማ ላይ ሆኖ ሶሻል ሚዲያን የማያውቅ ሰው ሊኖር ይችላል። እንደው በከተማ የሚለውን ያሰብነው ሶሻል ሚዲያ በዚህ ጊዜ በጣም ተሰራጭቷልና ከተማው ባለ ህዝብ ዘንድ ተደራሽነት ኑሮታል ብለን ከሆነ ያልኖረ ሰው ሊኖር ይችላል። አያረላ ያንን ምንም የማያውቅ ሊኖር ይችላል። እንዳ በአብዛኛው ሊኖርም ይችላል። የገጠር እናት አባቶቻችን ይህን ሞባይል ላይ ምን እንደሚከፈት ምን እንደሚባል ምናምን የሚሰሙ ላይኖራቸው ሁሉ ይችላል። ስልክ ሁሉ ላይኖራቸው እነዚያን ሰዎች እንትን ማለት ተገቢ አይደለም። ሓላቸውን አታውቅም፣ ማንነታቸውን አላወቅም። ሄደን ይሄ ነገር ሲሰሩ ካየናቸው ወይንም ደግሞ ይሰራሉ ብለን ካሰብን ዳዕዋ አድርገንላቸው ከተቃወሙና አንቀበልም ካሉ ሑጃ አቅርባቸውላቸው የዛኛው። ነገር ግን ያ ነገር ሳይቀርብላቸውና ሳይደርሳቸው ዝም ብሎ እንደው ከተማ ነው በሚኖረው በሚል ስም ካፊሮች ናቸው ማለት ተገቢ አይደለም።
እንትን አዛን ምናምን መስፈርት አይሆንማ። ላ አይሆንም። አዛን ይሰማል ምናምን የሚሉ አሉ። ሁጃ ሊሆን አይችልም። ይኸው ምን አለ መሰለህ ሐታ እንዳው ቁርአንና ሐዲስን ቢሰሙ ራሱ ትርጉሙን ማወቅ አለባቸው። ካረን በሚረዱት ቋንቋ ተነግሯቸው ይላሉ ዑለሞች ገብቷቸው ተረድተው አዛን ምን እንደሆነ ገጠር ሰው ላይ ያውቅ ይችላል። አላሁ አክበር ሲባል ይሰማል። አሽሀዱ አን ላ ኢላሀ ኢለላህ ሸሁ ቢያውቅ ራሱ ያንን አንዳንዴ ይሄ አዛን ብቻ ሁጃ ሊሆን አይችልም። ተፋሲሎቹን አይገልጽም እኮ አዛን ይቷል አይደልና ተፋሲሎቹን አይገልጽም። ለአላህ ብቻ አምልኮ መስራት እንዳለብህ ይገልጻል። በእርግጥ ግን እነዚህ አምልኮ ስርዓቶቹ የትኞቹ ናቸው የሚለው እውቀት የለውም። ያ ሰው እስቲጋሳ ከዒባዳ አድርጎ ሊያይ ይችላል። ከሽርክ መሆኑን አያውቅም። ይሄ ሰው ከአላህ ውጭ ባሉ አካሎች መረዳት ግን ያንን ሁጃ ቁሞበት ተነግሮት አልቀበልም ካለ የዛኔ ነው። እሺ ጀዛከላህ ኡስታዝ። ጨርሻለሁ። مرحبا ايش تياكل لي قد السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ናችሁ? አልሐምዱሊላህ። ጥያቄ ያለኝ የሆነ ሰው ጠጥቶ ባለትዳር ሆኖ ጠጥቶ ዝና ከሰራ ይቅርታ ብለው ሚስቱ አብሮ መቀጠል ይችላሉ? እንደ ሸሪዓ እንዴት ይታያል? ይቅርታ ካለችው ይችላሉ። አስካሪ መጠጥ የሚጠጣ ሰው ከታላላቅ ወንጀሎች መካከል በአንድ ወንጀል ላይ እየወደቀ ነው። ይህን ሰውዬ ሚስት ዳዕዋ አድርጋለት ነግራው አስነግራው ከተስተካከለ ሰየው እምቢ ካለ ፍቺ መጠየቅ ትችላለች። ፍቺ የሚያስጠይቅ የሆነ ምክንያት ነው ችግር ነው እና ይቅር ካለችው እስከተባለ ይቅር ካለችው ኒካሑ ላይ የሚያመጣ ተጽዕኖ የለም። አይወርድም ኒካሑ ስለጠጣ። ኦኬ ችግር የለውም ማለት ነው። ለዚህ ነው ያንን ኒካሑን አያወርድም። ተውበት ካደረገና ወደ አላህ ሱብሓነሁ ወተዓላ ከተመለሰ ይቅር ካለችው መቀጠል ይችላሉ። ኒካሑን ያወርደዋል ወይ? በኒካሑ ላይ ዝምት መስራት ከተባለ ኒካሑን አያወርድም። ኒካሑ አያወርድም። እሺ አመሰግናለሁ። ጨርሻለሁ። አሰላሙ አለይኩም። ወአለይኩም ሰላም። ደህና ናችሁ ኡስታዝ? ሰላም አልሐምዱሊላህ። ጥያቄ ነበረኝ። ተውሂድ በሶስት ይካፈላል የሚባለው ነገር እንዴት ነው? ያኔ ነብያችን ሰለላሁ ዐለይሂ ወሰለም በሶስት አስማ ወሲፋት ኡሉሂያ፣ ተውሂድ ኡሉሂያ እና ሩቡቢያ ተብሎ እንዴት ነው ይህ ነገር እንዴት ነው ነብያችን ዐለይሂ ሰላቱ ወሰላም በሶስት ከፍለውታል ወይ የሚለው ነገር ሁሌ ያኔ ጥያቄ ይሆንብኛልና እሱን እንድታወራሩ ነው። እሺ እሱ መቀመጥ አለበት ብለህ ታስባለህ? በሶስት ተከፍሏል የሚል ቃል ቁርአንና ሐዲስ ላይ እሱ መቀመጥ አለበት ብለህ ታምናለህ? እስቲ ድገሙት። ተውሂድ ለሶስት ይከፈላል የሚል ግዴታ መቀመጥ አለበት ብለህ ታምናለህ ወይ? ተከፍሎ ካየኸው ወይንም ደግሞ መከፈል አለበት መቀመጥ አለበት ቃል በቃል ብለህ ታምናለህ? እንደዛ መሆን አለበት? ወይ በቁርአን ወይ ነብያችን ሰለላሁ ዐለይሂ ወሰለም ያንን ነገር አካፈለውት በሶስት ከፍለው ከሆነ በርሃባ ግን አሁን ከፍለዋል የሚል ነገር አለ ወይ? እሺ እንደሱ ከሆነ ሹሩጡ ሰላት ስንት ናቸው? ሹሩጡ ሰላት የሰላት መስፈርቶች ትርጉሙንም አላወቀውም። ሹሩጡ ሰላት ማለት ነው። የሰላት መስፈርት ማለት ነው። ሹሩጡ ሰላት አይደለ? እሺ ሹሩጡ ሰላት ስንት ናቸው? እስከ 8 ናቸው። አይደለም ሹሩጡ ሰላት አይደለም ማለት ነው። ልንገርህ ችግር የለውም 9 ናቸው። ሹሩጡ ሰላት 9 ናቸው የሚል በቁርአንና በሐዲስ ላይ አለ? እሱማ እስቲንባ ማለት ፉቃሃዎቹን አራቱ መዝሀቦቹ ያኔ እስቲንባጥ አድርገው ነው ሰለፎቹ ማለት ነው። ከቁርአንና ከሐዲስ መኖር አለበት ጌታ ከቁርአንና ከሐዲስ
ወይንስ የለበትም? ላ እሱን እኮ አራቱ መዝሀቦች ያኔ ሰለፎች እስቲንባጥ አድርገው ነው እያልኩ ነው እኮ እኔ። አይደለም እኔ ከቁርአንና ከሐዲስ ውስጥ አለው ወይንስ የለም ነው። ቅድም ምን አልክ አንተ? የግዴታ ከቁርአንና ከሐዲስ መኖር አለበት አልክ። ሹሩጡ ሶላት ስንት እንደሆነም አታውቅም። እሺ ቶ እሱን አለፍኩት። ከቁርአንና ከሐዲስ አለው ወይ የለም? እሺ አርካን ሶላት ስንት ናቸው? ያ ሰላም አሁን የመጀመሪያውን ጥያቄ ለምን አትመልሱልኝም? ያኔ እኮ ጥያቄ በጥያቄ ሰው መጀመሪያ ላይ ተውሂድ በሶስት ይካፈላል ያልኳችሁ። አርካን ሶላት ስንት ናቸው? 17 ናቸው። አይደለም አርካኑ ሰላ 17 ይርና ጫተንቀ በእናንተ ቤት አራዳ ሆናችሁ ነው አይደል? አህባሽ ነው። ለዚያ ነው እንደዚህ ብላችሁ ነው የምትይዟቸው። በቃ አሁን التوحيد الربوبيه والالوهيه والاسماء والصفات የሚለው የግዴታ በቁርአንና በሐዲስ መኖር አለበት ይላሉ። እሺ በራሳችሁ ያዟቸው መልሳችሁ ሹሩጡ ሰላት ስንት ነው በሉት። 9 ይላችኋል አይደል? ከቁርአንና ከሐዲስ ግለጽልኝ። የለም ወፍ አርካን ሶላት ስንት ነው? 14 ስንት እንደሆነ ማያውቁም 17 ነው አለ። ችግር የለም 14 ከቁርአንና ከሐዲስ አምጣልኝ። ወፍ የለም። ያንን የሚቃወሙት ለምንድን ነው ተውሂድ በሶስት ይከፈላል የሚለውን? ሶስቱም ተውሂድ ላይ ዜሮ ስለሆኑ ነው። ተውሂድ الاسماء والصفات የአላህን ባህሪ ማስተባበል ላይ አንደኛ ናቸው። አላህ ከአርሽ በላይ የለም ምናምን ምናምን። ተውሂድ الالوهيه እነ እስቲጋሳ ምናምን ከአላህ ውጭ ለሌላ አካል አምልኮን ይሰራሉ። የለም ዜሮ ስለሆነ በዚያ ላይ ሶስቱ ተውሂድ አዲስ የተከፈለ ነው ይላችኋል። ተመልከቱ። አመጣጣችን በደንብ ነው የማውቃችሁ። ሁሉም የእምነት ባለቤት ሁላችሁ። ነገር ግን እዚህ ቦታ ላይ አሁን ተውሂድ الربوبيه والالوهيه والاسماء والصفات ዑለሞች እስቲንባጥ አድርገው ነው አለቀደም። እነዚህንም ዑለሞች እስቲንባጥ አድርገው ከዚያ ቀለል ባለ መልኩ እንድንገነዘባቸው አስቀምጧቸው ነው። አለ ወይ ከተባለ አዎ ተውሂድ الربوبيه ማለት ነው። ኡሉሂያ ማለት ነው። الاسماء والصفات ማለት ነው። ተውሂድ الربوبيه ማለት አላህ Subhanahu Wa Ta'ala ጌትነቱን የሚገልጸው የሆነ የተውሂድ ክፍሎች ናቸው። አላህ ሰማይ ምድርን እርሱ ብቻ እንደፈጠረ وانه سبحانه وتعالى متفرد في ربوبيته እርሱ ፈጣሪ እንደሆነ እሱ አስገኝ እንደሆነ እሱ ህይወትን ለጋሽ እሱ ህይወትን የሚነሳ በዚህ ለጋሽ በዚህ በአከናዋኝነቱ በእነዚህ ሁሉ ብቸኛ መሆኑን የሚገልጽ ነው። ይሄን የተውሂድ ክፍል የሚናገር አለ የለም? ነፍ አለ በቁርአን ላይ አልሐምዱሊላህ ሱረቱል ፋቲሃ ላይ ታገኛላችሁ። ሶስቱንም የተውሂድ ክፍል አልሐምዱሊላህ ረቢል ዓለሚን ምስጋና ለዓለማቱ ጌታ ለአላህ ብቻ ይገባ ትላላችሁ። ጌትነቱን የሚገልጽ ማንኛውም የቁርአን ምዕራፍ ተውሂድ ሩቡቢያ ይባላል። ተውሂድ الالوهيه ማለትስ ኢፍራድ አላህ ሱብሓነሁ ወተዓላ ቢልዒባዳ አላህን በአምልኮ መነጠል ማለት ነው። ማንኛውም የቁርአን አንቀጽ ከሱረቱል ፋቲሃ እስከ ሱረቱን ናስ ድረስ አላህን በብቸኝነት ማምለክን የሚያዙ የተውሂድ ክፍሎች ሁሉ ተውሂድ الالوهيه ይባላሉ። አለ በቁርአን ላይ ተውሂድ الاسماء والصفات ሶስተኛው ነው። ለአላህ ሱብሓነሁ ወተዓላ ስሞችና ባህሪያቶች እንዳሉት ኢትባት ما اثبته الله لنفسه في كتابه وما اثبت له رسوله صلى الله عليه وسلم في سنته من غير تحريف ومن غير تعطيل ومن غير تشبيه ومن غير تمثيل ይሄ ልክ እንዲሁ አለ ወይ በቁርአን ላይ? አሁን ነፋለ አላህ Subhanahu Wa Ta'ala በቁርአን ላይ ስሞችና ባህሪያቶችን ገልጿል አይደለ? በእነዚያ ላይ አላህ ብቸኛነቱን ማመን ይሄ ተውሂድ الاسماء والصفات ይባላል። እነሱ ምንድነው የሚፈልጉት? ሶስት የምትለው ቁጥር መገኘት አለባት ነው በቁርአን ላይ ሶስት ነብዩ ሰለላሁ ዐለይሂ ወሰለም ሶስት። እንደዚያ ከሆነ ሹሩጡ ሶላት ስንት ናቸው? 9። የቱ ጋር ነው 9 ነው የሚለው የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም? አላህስ በቁርአን ላይ ተናግሯል? ወፍ የለም። ዑለሞች ታዲያ እንዴት ላይ ያናወቀው? ዑለሞች ከዚያ እስቲንባጥ አድርገውልን አውጥተውልን። አሁን እንደዚያ ነው። ይሄ ይገፋችኋል አይደል? ይሄን ይመስላል። እሺ ያጋ ለቀጥ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. زين دينا. الحمد لله. ጥያቄ ነበረኝ። ሴት ልጅ ራሷን መዳር ትችላለች? لا قال النبي صلى الله عليه وسلم لا تزوج المرأة نفسها ولا تزوج المرأة المرأة. ሴት ራሷን ክልና ወስዳ መዳር አትችልም። ሴትን መዳር አትችልም። ሴት ልጅ በእስልም አንድ መረጋጋት ሴት ልጅ ቤተሰብ ጋር አንዴ ላውራ ቤተሰብ ሴት ልጅ በእስልምና የተከበረች ነች። ከቤተሰብ ዘንድ እንጂ የምትወሰደው የሚያገባት ሰውየው ከሜዳ ላይ ወስዶ በቃ አግብቼሻለሁ ብሎ ላ እንደዛ አይሆንም። ፈንኪሑሁነ ቢኢዝኒ አህሊሂን አለ። በቤተሰቦቻቸው ፈቃድ አግቧቸው አለ ነቢያችን ሰለላሁ ዐለይሂ ወሰለም። ምን አሉ?
أيما امرأة نكحت بغير ولي وشاهدين فنكاحها باطل باطل باطل. በሌላ ሐዲስ ላይ ላ ኒካሐ ኢላ ቢወልይን ወሻሂደይን ያለው ኒካህ የለም በወልይና በሻሂዶች ቢሆን እንጂ ያለው። ስለዚህ በቤተሰብ እንጂ በራስ እዚህ አይሆንም። እሺ ቤተሰብ ጋር ልኳል፣ ግን ቤተሰብ ጫት ምናምን ስለሚቅም ቤተሰብ ማንም የፈቀደ የለም እና በሸሪዓ ፍርድ ቤት ማሰር ይቻላል ምናምን አለኝ። ቤተሰብ ያለምንም ምክንያት ጫት ምናምን ስለሚቅም ነው ያልሽው? አዎ ቤተሰብ የጠላው በቃ ጫት ይቅማል እሱ አይሆንሽም ምናምን ያሉ ቤተሰብ ጋር 3-4 ሲርቅ፣ ቤተሰብ ግን ምንም የተመቸው ነገር የለም። አይሆንም። ቤተሰብ ተሰሚነት ያለባቸው ጊዜ አለ። መቼ ከተባለ ያ ልጅ ሊያገባት የመጣው ሰው ከዲን አንጻር፣ ከማስተዳደር አንጻር፣ ከአኽላቅ አንጻር ባዶ ከሆነ ሶስት ካለበት ልጃችንን አይሆንም ካሉ ተሰሚነት አላቸው። አዎ 3-4 ጊዜ ልኳል ቤተሰብ ጋር፣ ግን ቤተሰብ ማንም ሊቀበል አልቻለም። አንዴ መረጋጋት፣ አንዴ ናውራ ታዳምጪኛለሽ እስከጨርስ ጊዜ ስጭኝ። እሺ ሹክራን፣ ጊዜ ስለሰጠሽ አመሰግናለሁ። በሰጠሽ ጊዜ ላይ ጠልቀ እንዳትገቢ እስከጨርስ። قال النبي صلى الله عليه وسلم إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكون فتنة في الأرض وفساد عريض. ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ዲኑንና ስለ ምግባሩን የምትወዱለት ሰው ልጃችሁን ለትዳር ሊጠይቅ ከመጣ ዳሩት ይህን ሰው አሉ።